መጽሐፈ ኢዮብ ምዕራፍ 32 ኤሊሁ። ኢዮብ በበኩሉ ራሱን እንደ ጻድቅ ቆጥሮ ስለነበር እነዚህ ሶስት ሰዎች ለእርሱ መልስ መስጠታቸውን ተዉ። ከራም ወገን የሆነው የቡዛዊው የባርኬል ልጅ ኤሊሁ ግን ኢዮብ ከእግዚአብሔር ይልቅ ራሱን ጻድቅ ስላደረገ እጅግ ተቆጣው። ሶስቱ የኢዮብ ጓደኞች በኢዮብ ላይ መፍረድ እንጂ ነገሩን ሊያሳምኑት ስላልቻሉ በእነርሱም ላይ ተቆጣ። ኤሊሁ ሌሎቹ በዕድሜ ይበልጡት ስለነበር ከእነርሱ ቀድሞ ለኢዮብ ሳይናገር ቆየ። ነገር ግን እነዚህ ሶስቱ የሚሉትን ባጡ ጊዜ ቁጣው ነደደ። ስለዚህ የቡዛዊ የባርኬል ልጅ ኤሊሁ እንዲህ አለ፣ እኔ በዕድሜ ታናሽ ነኝ፣ እናንተ ግን አዛውንቶች ናችሁ። ከዚህም የተነሳ የማውቀውን ለመናገር አልደፈርሁም። ፈርቼ ዝም አልሁ። ዕድሜ ይናገራል፣ ረጅም ዘመን ጥበብን ያስተምራል ብዬ ነበር። ነገር ግን በሰው ያለው መንፈስ ሁሉን የሚችል አምላክ እስትንፋስ ማስተዋልን ይሰጣል። ጠቢባን የሚሆኑት በዕድሜ የገፉ ብቻ አይደሉም፣ የሚያስተውሉም ሽማግሌዎች ብቻ አይደሉም። ስለዚህ ስሙኝ፣ እኔም የማውቀውን ልንገራችሁ እላለሁ። እናንተ በምትነጋገሩበት ጊዜ ታገሱ። ቃላት እየመረጣችሁ ስትናገሩ በጥሞና ሰማኋቸው። በሙሉ ልብ አዳመጥኋችሁ። ነገር ግን ከእናንተ የኢዮብን ቃል ያስተባበለ ማንም የለም። ለንግግሩ ማጸፋ የመለሰ አልተገኘም። እኛ ጥበብ አግኝተናል፣ ሰው ሳይሆን እግዚአብሔር ይርታው አትበሉ። ኢዮብ ግን ቃሉን በእኔ ላይ አልሰነዘረም፣ እኔም እንደናንተ አነጋገር መልስ አልሰጠውም። እነርሱ ተስፋ ቆርጠው የሚሉት የላቸውም፣ የሚናገሩትም ጠፍቷቸዋል። እንግዲህ እነርሱ መልስ ስላጡ ጸጥ ብለውም ስለቆሙ በትዕግስት ልጠብቅን? እኔም የምለው ይኖረኛል፣ የማውቀውንም እገልጣለሁ። የምናገረው ሞልቶኛልና በውስጥ ያለውን መንፈስ ገፋፍቶኛል። ውስጤ እንደተከደነና መተንፈሻ እንዳጣ የወይን ጠጅ ሊፈነዳ እንደተቃረበ አዲስ የወይን ጠጅ አቁማዳ ሆኗል። ተናግሬ መተንፈስ አለብኝ፣ አፌንም ከፍቼ መልስ መስጠት ይገባኛል። ለማንም አላደላም፣ ሰውንም አላቆለማመጥም። ማቆለማመጥን ባውቅበትማ ኖሮ ፈጣሪ ፈጥኖ ባጠፋኝ ነበር። መጽሐፈ ኢዮብ ምዕራፍ 32 ኤሊሁ። ኢዮብ በበኩሉ ራሱን እንደ ጻድቅ ቆጥሮ ስለነበር እነዚህ ሶስት ሰዎች ለእርሱ መልስ መስጠታቸውን ተዉ። ከራም ወገን የሆነው የቡዛዊው የባርኬል ልጅ ኤሊሁ ግን ኢዮብ ከእግዚአብሔር ይልቅ ራሱን ጻድቅ ስላደረገ እጅግ ተቆጣው። ሶስቱ የኢዮብ ጓደኞች በኢዮብ ላይ መፍረድ እንጂ ነገሩን ሊያሳምኑት ስላልቻሉ በእነርሱም ላይ ተቆጣ። ኤሊሁ ሌሎቹ በዕድሜ